الله الذي نزل القرآن على عبده ليكون للعالمين نذيرا والحمد لله الذي أرسل رسوله بالحق بشيرا ونذيرا فأعز به أقواما وأذل به آخرين بحكمته البالغة فهو سبحانه لا يسأل عما يفعل وهم يسألون. أما بعد عباد الله وسلج هدراء من قوالو የምንታወሰው ጉዳይ የሰዎች ሁሉ ስንቅ የጎዳና ሁሉ አብሪ መንገድ በመሆኑ የተነሳ ተቅዋን ይዞ የኖረ የዱንያ ጀነት መኖር ችሏል። አላህን በመፍራት ህይወቱ ወደ አኺራ የሄደ መልካም ህይወት አግኝቷል ማለት ነው። ለጀነታችንም ለዱንያችንም ለቀብራችንም ለመጨረሻ ህይወታችንም ጠንካራው ስንቅ አላህን መፍራት ነውና ዘውትር መርሳት መዘንጋት የለብንም። በተለይ ረመዳን ይህን የተቅዋ መድረክ የሚያመቻችልን ትልቅ ትምህርት ቤት ነው፣ ትልቅ እድል ነው፣ ትልቅ ሜዳ ነው። ተቅዋን እንሸምትበት፣ ተቅዋችንን የምናጎለብትበት ጠንካራ አጋጣሚ ማድረግ አለብን። ዒባደላህ ሸሪዓ ውስጥ ከሚታወቁት ተጨባጭ ሁኔታዎች መሀል አንዱ የዲን እውቀት ያለው ቦታ በጣም ከባድ መሆኑ ነው። በመሆኑም የተነሳ ዒልምን የተሸከሙ ዑለማዎች፣ ዒልምን የሚማሩ የዕልም ተማሪዎች علماً يتدبروا كل ማህበረሰብ የተሻለ ቦታ ተሰጥቷቸዋል። ለምን ከተባለ ኢስላም ውስጥ ትልቅ ቦታ እንዳለው የተነገረ የተቀመጠ በመሆኑ የተነሳ ነው። ለምንድን ነው ከእውቀቶች ሁሉ የተሻለ በላጭ እውቀት የሸሪዓ እውቀት ወይም የዲን እውቀት ነው ከተባለ ሰዎችን ከአላህ ጎዳና ጋር መተዋወቂያ ማገናኛ ብቸኛው መንገድ ስለሆነ ይህን በታማኝነት ማስተላለፍ ያለባቸው የእውቀት ባለቤቶች ናቸው። ቁርአንና የሐዲስን እውቀት የተሸከሙ ሰዎችን ወደ አላህ እንዴት መምራት እንዳለባቸው ይማራሉ፣ ያውቃሉ። ይህን መተግበር ግዴታ እንዳለባቸው ይሰማቸዋል። ከዛ በኋላ ሰዎችን በትክክለኛ ጎዳና ይመራሉ። ከአላህ ጋር ከአስተዋዋቂዎች ሁሉ የላቀ አስተዋዋቂ ከአላህ ጋር የሚያስተዋውቅ የጀነትን ጎዳና የሚያሳይ በመሆኑ የተነሳ ነው። ይህ ዲን ወይም የሸሪዓ ዒልም ማለት አላህ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ማብራሪያ እንዲነገርበት ያደረገው ዒልሙ ሸርዒ የሚባለው እውነተኛ እውቀት እሱ ነው። ለምን? ስለ አላህ ስለሚያስተዋውቀን፣ ስለ አላህ ስሞችና ባህሪያቶች ስለሚያስተምረን፣ በሁሉም የህይወታችን ዘርፍ እንዴት ነው የአላህን ትእዛዝ አክብረን ውዴታ የምናገኘው፣ እንዴት ነው ከቁጣው ርቀን ስናበቃ ጠንቃቃ የምንሆነው የሚለውን ያስተምረን ሸሪዓዊ እውቀት ነውና። بل إن العلم الشرعي هو السراج الذي ينير الحياة ህይወትን የሚያበራው ትልቅ ነጸብራቅ ነው። እውነተኛው የዕልም የሸሪዓ እውቀት ሰዎች የተጠሙትን በጣም ጥማት የገባባቸውን የተራቡትን እንዴት መርካት እንዳለባቸው፣ የትኛውን ምንጭ ቢጠቀሙ የተሻለ እርካታ፣ ጤንነት፣ እረፍት፣ ልቀት እንደሚያገኙ የሚማሩበት መንገድ ነው። የሸሪዓ እውቀት ሲባል ሩሖች ሁሉ ህይወት የሚዘራበት ነው። ለምን? በአላህ ብርሃን ነው የሚመገበው ሩህ። የሩህ ማንነት ትክክለኛ ቀለቡን አግኝቶ ትክክለኛ ህይወትን እንዲኖር ያደርጋል። ወደ አላህ የሚጓዝበትን መንገድ ገላጭና የሚያብራራ ይሆናል። አላህ የወደደውን መንገድ የሚያሳይ ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጆችን ለመምራት የወረደላቸውን ወሕይ በግልጽ የሚያሳይና የሚያስተምር ነው። ለምንድን ነው ሰዎችን ከምትሃት በጨለማ ውስጥ ተሳስተው እንዳይዋለሉ፣ አካላቸው ኑሮ መንፈሳቸው እንዳይሞት፣ መስመራቸውን እንዳይስቱ ትክክለኛ የአላህ ባሪያ መሆን እንዲችሉ የሚያስተምር በመሆኑ ለዚህ ነው ከተግባሮች ከዒባዳዎች ሁሉ ምርጥ የሚባለው ዒባዳ ወደ አላህ መቃረቢያ ወይም ወደ አላህ የምንቃረብበት ዒባዳ ዒልም ነው። ወኪዕ ብን ኢላል ረሒመሁላህ ሱፊያን አልሰውሪ እንዲህ ሲሉ ሰማሁኝ፣ በዒባዳ ደረጃ ሰዎችን ከማስተማር ተሻጋሪ ከሆኑ ዒባዳዎች ማለት ነው። ሰዎችን ከማስተማር የተሻለ ዒባዳ አላውቅም ይላል። የሰውን መንፈስ ነፍሱን ማዳን፣ ሩሑን ማዳን፣ ውስጡን በብርሃን መምራት በመሆኑ የተነሳ ነው። ዒባደላህ የዕልምን ደረጃና ፍضል ስናወራ ማሳያዎቹ ብዙ ናቸው። አላህ ስብሓነሁ ወተዓላ ቁርአን ላይ የጠቀሰው፣ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የጠቀሱትና ዋናዎችን መመልከቱ በቂ ነው። ያለውን ደረጃ ያለውን ታላቅነት የሚያሳይ አላህ ለምሳሌ ስለሱ ብቸኛ አምላክነት እውነተኛ ብቸኛ አምላክነት የምስክርነትን ቃል ሲደረድር
ካስቀመጠው መሃል አንዱ ዑለማዎችን شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط الله سبحانه وتعالى ከእርሱ በስተቀር በእውነት የሚገዙት አምላክ እንደሌለ መሰከረ። ከዛስ መላእክቶችም የእውቀት ባለቤቶችም በታላቅ የምስክርነት ርዕስ ላይ ታላላቅ መስካሪዎች ሲጠቀሱ በሶስተኛ ደረጃ የእውቀት ባለቤቶች መጠቀሳቸው ደረጃቸው አላህ ዘንድ የላቀ እንደሆነ ያሳያል። ደረጃቸው የላቀ የሚያደርጋቸው አካላቸው አይደለም፣ እንቅስቃሴያቸው አይደለም፣ የተሸከሙት አማናና አደራ የሚያስተላልፉት አማናና አደራ የተሸከሙት ዒልም የሚተገብሩት ዒልም የሚያሰራጩት ዒልም ነው። ይህን ደረጃ እንዲሰጥ ያደረጋቸው عند الله عز وجل. وقال تعالى قل هل يستوي الذين يعلمون والذين لا يعلمون إنما يتذكر أولو الألباب የሚያውቁና የማያውቁ ናቸውን በላቸው ይላል። ሁሉ ሊሆን ይችላል። ይሄን ለይተው ማስተዋል የሚችሉት ማን እንደሚበልጥ የሚያረጋግጡት የልብ ባለቤቶች ናቸው ይላል። ويكفي የዕልም ደረጃ ለማሳየት ነብያችን ሰለላሁ ዐለይሂ ወሰለም في الحديث الذي رواه أبو داود عن أبي الدرداء رضي الله عنه يقول سمعت رسول الله صلى الله عليه وسلم في الحديث الذي أخرجه الترمذي من سلك طريقا يبتغي فيه علما فلقوا القرآن حديث التمرت فلقوا قدانا يجمر سوء الله ولجنة جنة من قد يقرأ تعالى وإن الملائكة ملائكة وشكوا لتضع أجنحتها رضاء لطلب العلم لطالب العلم علما لم يفلق سوء كبر سبان ملائكة وشكوا يزرق الوال وإن العالم وأواكيكو دين يميكسو ليستغفر له من في السماوات ومن في الأرض بسماعنا بمجر نوايوش له استغفار رب الله حتى الحيتان في الماء يوسف أساوج وهاوست بكلمة أساوج سيكروان وفضل العالم على العابد بأوكال أواكي الله ساعد سنقل كم يقزاو سويه محل يالوهينت كفضل القمر على سائر الكواكب شركا ከሌሎች ከዋክብቶች የሚበልጡትን ወይም የማያላቸውን ርቀት ያክል ልዩነት አለው። إن العلماء ورثة الأنبياء ዑለማዎች የነቢያቶች ወራሾች ናቸው። ነቢያቶች ደግሞ عباد الله ሳንቲምን ብርን ወርቅን አላወረሱም አሉ። ያወረሱት ዒልምን ነው። ይህን ዒልም የያዘ አሳምሮ የተማረ የተገበረ በእርግጥም ታላቅ ውርስን ታድሏል ይላሉ ረሱል ዓለይሂ ሰላቱ ወሰላም። እነዚህና መሰል ማስረጃዎች የዒልምና የዑለማዎች ዒልም ላይ መሰማራት ያለውን ደረጃና ትልቅነት ያሳያል። عباد الله እዚህ ጉዳይ አሳሳቢነቱ ለአኺራ የሚመጀን የሁላችንም የጋራ ኃላፊነት የሆነ ስራ አለብን። ዑለማዎችና ዱዓቶችን ማብቃት የሁላችንም የጋራ ኃላፊነት መሆኑ መረሳትና መዘንጋት የለብንም። وكذلك الطريق التي يربى بها طالب العلم دين مما وصلت من ينكر الكتاب يسفلقاتشوال قرآننا حديثا بتكتل تمرب بكتب لأمه تامانينة تشكموا لأمه علما اندادرسوا سوچن ወደ መልካም መንገድ እንዲመሩ የሁሉም የጋራ ኃላፊነት አለ። ዛሬ መታወስ የሚፈልገው ነገር የዒልም ባለቤቶችን طلبة العلم علم መማር የሚፈልጉ ዲናችንን የሚያስተምሩንን ልጆች ተማሪዎች ማብቃት የማን ግዴታ ነው የሚለውን መተዋወስ በአካል ሳይሆን በእውቀቱ መመገብ መሰረታዊ ነገር መሆኑን የሚረሳ አይደለም። በሞራል መደገፍ ወሳኝነቱ ይዘነጋ አይደለም። ነገር ግን በኢኮኖሚ ደረጃ የመደገፍ ኃላፊነት የሁላችንም ኃላፊነት መሆን መረሳት የለበትም። የተወሰኑት ቁጭ ብለው ዒልምን መማር ዒልምን ለመማር ኡማውን ለማዳን ኃላፊነት ለመውሰድ መሰደድ ካለባቸው ይሰደዳሉ። መንሰራተው መቀመጥ ካለባቸው መቀመጥ ግዴታቸው ነው። ነገር ግን የተቀበለው ማህበረሰብ የቀረው ማህበረሰብ ኃላፊነትና ግዴታው ምንድነው የሚጠበቅበት? የግድ ዲንን የሚማሩ ሰዎች ተመቻችቶላቸው ምቾት እስከ ጥግ ባይሆንም እንኳን መሰረታዊ ነገሮች ተሟልተው አይምሯቸው ተረጋግቶ ዲናቸውን የቁርአንና የሐዲስን መልእክት በአግባቡ እንዲረዱና እንዲወስዱ ማድረግ የሁላችንም ኃላፊነትና ግዴታ መሆኑ መዘንጋትና መረሳት የለበትም። ዒልምን የሚማር ሰው ነው። ዞሮ በህይወት ውስጥ የሚያስፈልጉ ለማን የሚያስፈልጉ መሰረታዊ ነገሮች ያስፈልጉታል። ይህ መሰረታዊ ነገር ላሟላ
በኋላ ላይ እንደርስበታለሁ ካለ አገራችንም ይሁን ብዙ ዓለም ላይ እንዳለው ተጨባጭ ከመሆን ወደ ኋላ አይልም። ዒልምን የተሸከሙ ሰዎች አማናን መሸከም የሚችሉ ረጅም እድሜያቸውን በቀሪያም ይሁን በተለያየ መልኩ ዒልምን በመቅሰም ኡማውን ለማስተማር ካለው ምግባትና በቁርጠኝነት ተነስተው ዲንን ለመማር ለፍተው ሲያበቁ ወደ ህይወት በሚገቡ ጊዜ የሚደግፋቸው ባለመኖሩ የተነሳ የሚረዳ ባለመኖሩ የተነሳ ያ የተሸከሙትን ዒልም ከማስተማር ይልቅ ህይወታቸውን ወደ ማሻሻል አስፈላጊ ህይወታቸውን ክፍል ለማሟላት በሚያደርጉት ጥረትና ሩጫ የዒልም መድረኮች ክፍት ሆነው ሐለቃት ባክነው ብዙ ሰዎች ከክፍለ ሀገር ድረስ መጥተው ሀገራችን ይሁን ብዙ ቦታ ላይ አሉ የሚባሉ የት ይደርሳሉ ኡማውን በዒልም ይመራሉ የሚባሉ የተለያዩ ጫና ተፈጥሮባቸው ዞር ብሎ የሚያያቸው ባለመኖሩ የተነሳ ወይም ጥቂት ነገሮች ብቻ እየተወረወረላቸው በሚደረገው አስተዋጽኦ ብቻ የተነሳ ዒልምን ትተው ወደ ንግዱ ህይወትን ወደ መምራት ግዴታ ሲገቡ ክፍተቶቹ ይበዛሉ። ከዛ በኋላ ትልቁ ጥያቄ ይህ ክፍተት የማን ተጠያቂነት ነው? ባጢሎች ይስፋፋሉ፣ የባጢል ሰዎች በጋራ ይረባረባሉ። ትልቅ ጥቆማ እየተደረገላቸው ወደ ተሻለ ህይወት እንዲኖሩ አብሽር የህይወትህን ጣጣ እኔ እችልልሃለሁ፣ አንተ ብቻ ሰዎችን አስከፍር፣ አንተ ብቻ የሰዎችን አቋም ቀይርልኝ፣ አንተ ብቻ ፈተናዎችን ትጠርልኝ፣ ሰዎችን ከአላህ መንገድ ቀልብስልኝ እየተባሉ ሌሎቹ በሚያደርጉት ለዱንያ ጥቅም ወደ አኺራ ወደ እሳት በሚመራ መንገድ ላይ የጋራ ርብርብ እየተደረገ ባለበት ተጨባጭና ሁኔታ ነገር ግን ሙስሊሙ ማህበረሰብ ዘንድ የዒልምን በር ለመደገፍ ዑለማዎችን ለመደገፍ ጠለበተ ዒልምን ለመደገፍ ዒልም ወደ ላይ እንዲሄድ ይህን የአኺራ ኃላፊነት ቁጭ ብለው እንዲወጡ አብሽሩ አትጨነቁ እኛ አላህ በሰጠን ሀብት የሀብት ግዴታችንን ዘካችንን ሰደቃችንን እንወጣው ይህን ኃላፊነት በመወጣት ነው በማለት ከመደገፍ ይልቅ ወደኋላ በማለት ችላ በማለት አንዳንዴ የሚወጡ ወጪዎች ለእግር ኳስ ተብሎ ለአንዳንድ አላስፈላጊ ወጪዎች ተብሎ የሆኑ አካሎችን ለማስደሰት የሆኑ አካሎችን ለማርካት ተብሎ ለድግስ የሚወጡ ወጪዎች ዱንያንም የማይጠቅሙ ለአኺራም የማይጠቅሙ ብዙ ክፍተቶች እየተፈጠሩ ባለበት ተጨባጭ ያ ሁሉ ወጪ ሲወጣ ለዕልምና ለዑለማዎች ለጠለበተ ዒልም የሚደረገው አስተዋጽኦ ደካማ መሆኑ እጅግ በጣም ያሳዝናል። አሁን ያለንበት ተጨባጭ ሹብሃና ሻዋ ውጥረት በጣም የበዛበት ሰዎችን ለማጥመም የጥመት አካሎች ተረባርበው ተቀናጅተው በከፍተኛ ባለ በሌላ ሀብትና አቅማቸው ከፍተኛ እንቅስቃሴ እያደረጉ እኛን ለማጥፋት ልጆቻችንን መስበር ለማሳት ከፍተኛ ደረጃ ላይ ደርሰው ጠንካራ እንቅስቃሴ በሚያደርጉበት ሁኔታ በሺህ የሚቆጠሩ ዑለማዎች ያስፈልጉናል። በሺህ የሚቆጠሩ ጠለበተ ዒልም ያስፈልጉናል። الذين يدفعون عن الأمة ويذبون عن الدين لأمم يتنكلوا لدين يمكثوا سوت يسفلنا فإن ترك طلبة العلم أماكنهم وهجروا الثغور بحثا عن الرزق يعلم بالبيتوج طلبة العلم ይህን ክፍተት ከመሸፈን ሪዝቃቸውን የተወሰነ ጉርሻ ለመሸፈን ሲባል የዱንያ ፍላጎት ጥማት ኖሯቸው ሳይሆን ነገሩ አስገድዷቸው መኖር ስላለባቸው ይህን ክፍተት መፍጠራቸው ሌሎች ጠላቶች በቀላሉ ሜዳው ክፍት ሆኖላቸው እንደፈለጉ እንዲያጠቁ እንደፈለጉ ልጆቻችንን ሲጫወቱ ከዛ ቁጭ ብለን ጠርፎብን ይጠብቅልን የለም ያዳመልን የለም የሚለው ስሜት ዝም ብሎ ቢወራ ዋጋ የለውም። ዒባድ አላህ ሁለት ተጨባጮችን ስናይ ሁላችንም ስለልጆቻችን ቆም ብለን እናስብ። በትምህርት ቤት በከፍለው ክፍያው ያክል ነው ይብዛይነስ እሷ ለማሳሳቢ ከፍለን ስርዓቱን ለማስጠበቅ የምናደርገው ሩጫ በሌሊት ቀስቅሰን ልጆቻችን ለሰላት እንቀሰቀስን ለትምህርት እንቀሰቅሳቸዋለን አጥና ብለን ወጥረን እናሰቃያቸዋለን። መጨረሻው ምን ሊሆን ዱንያቸውን መገንባት መሆኑን ጥርጣሬ የለው ለአኺራ ብለን አይደለም መቼም ነገር ግን حتى ለአኺራ የሚጠቅማቸውን ነገር ቁርአን ቤት ከአሸር በኋላ ደግሞ ይመጣሉ እንዳትናገሯቸው ይባላል። ክፍያ እንኳን አስፈላጊ ሆነው ግዳጅ ሆኖ ሲሰጥ ልጅናቸው መከራ ነው። ልጆች እንዳትነኩብኝ እንዳትናገሩብኝ ተቀራ ይቅራ የማያገባህም ይባላል። እኛ ታዲያ የቱን ነው ያስቀደምነው? ዱንያችንን ነው አኺራችን ነው? እውነቱን ነው አላህ عز وجل قال وصدق الله إذ قال كلا بل تحبون العاجلة وتذرون الآخرة እናንተ ፍጣኑን ጠፊ
መጪውን ዓለም ትወዳላችሁ አኺራን ትተዋላችሁ ይቅርባችሁ ይተግባር ያለው ነገር ወለታው ማግኘታችን የሚያሳዝን ነው። ወደ አላህ እንመለስ። ዲናችን ላይ ማድረግ ያለብን ግዴታ አስተዋጽኦ እናድርግ። እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ዲንን በጋራ ሁላችንም ተረባርበን እንዲልክ ካላደረግን ዲናችንን ካልጠበቅን ማንም ጠላት ሊጠብቅልን አይችልም። أقول ما سمعتم أستغفر الله العظيم الجليل لي ولكم فاستغفروه إنه هو الغفور الرحيم والبر الكريم. ومسألة معرفة ويحشم ይህኛውን ጉዳይ ትኩረት ልናደርግበት ይገባል። ዒልምን መደገፍ፣ ዑለማዎችን መደገፍ። ብዙ ጊዜ የዒልም ባለቤቶች በተለይም ሰው ድጋፍ የሚያይላቸው ካለፉ በኋላ ችግር የለውም። አላህ ዘንድ ሁሉም መልካሙን ነገር ማግኘቱ የማይቀር ነው። ነገር ግን ለማንም ሳይሆን ለአላህ ዐዘ ወጀል ስንል ለዲናችን ስንል ይህን ነገር በጋራ መረባረብ ማድረግ የግድ ነው። አፈለስና ነሕኑ አሐቁ ቢዛሊክ የኩፍር ሰዎች ጠላቶቻችን ሽርክን ለማስፋፋት ኩፍርን ለማስፋፋት የወረዱ ባህሪዎችን ለማስፋፋት ብልግናን ለማስፋፋት መጥፎ ነገሮችን ለማሰራጨት በሺህ የሚቆጠሩ ሰራዊቶችን አደራጅተው በትነው እናያለን። ዳዕዋ ለማድረግ ከአውሮፓ የመጡ ከአሜሪካ የመጡ ገጠር እየገቡ ራቁታቸውን ከሚሆኑ ሰዎች ራቁታቸውን እየኖሩ እነሱ የሚበሉትን የአገር ምግብ እየበሉ ዓላማና ግባቸው ምንድን ነው? በልና አንዳንዶቹ ሴቶቹ መጥተው የዛ ማህበረሰብ ክፍል እያገቡ እየወለዱ ይኖራሉ። ለምንድን ነው? አኺራ ፈልገው ይመስላችኋል? ጀነትን ፈልገው ይመስላችኋል? ላ ዩሪዱነ ሊዩጥፊኡ ኑረላህ የአላህን ዲን ለማጥፋት ፈልገው። እኛስ ምንድን ነው ኃላፊነታችን? ቢያንስ ሌላ ይቅርና ጥቂት ሰው ብቻ ነው ከተማ ሲገባ አገር ቤት ያሉ ቤተሰቦችን ማየት የሚችል ከኩፍር ማዳን የሚችለው ዲናቸውን እንዲማሩ አስተዋጽኦ ማድረግ የሚችለው እባካችሁ ተማሩልኝ እያለ የሚታገለው በጣም ጥቂት ሰው ማምለክ ከተጠያቂነት አያስመልጠንም። فنحن أصحاب الدين الحق የእውነተኛ ዲን ባለቤቶች እኛ ነን። የትክክለኛው ጎዳና ባለቤቶች እኛ ነን። አላህ ከአላህ ዘንድ እርዳታ የተሰጠው እምነት እኛ ነን። ذلك بأن الله مولى الذين آمنوا وأن الكافرين لا مولى لهم الله ያመኑት ጌታ ረዳትና አጋዥ ነው። لذلك كان أولى بالأمة أمة ولتبقبت القيام بعملها في دعم طلبة العلم لما طلبة العلم من الردات ትልቅ ርብርብ መደረግ አለበት። ጀግናዎች ብልሆች ብስሎች አሉ። አይምሯቸው በጣም ብሩህ የሆነ ጠንካራ መሸከም ጠንካራ የመገንዘብ ጠንካራ የመስራት የማሰራት አቅም ያላቸው ብዙ ባለቤት ዒልም አሉ። የዒልም ተማሪዎች ብዙዎቹን አጥተናል። አይናችን እያየ አንደኛው ኡስታዝ በተጨባጭ ጋር ወርቃቱ ገብተህ ኡስታዝ ብትል አብዛኛው ፊት ይዞራል። ለምንድን ነው የሚዞረው? ኡስታዝ የነበረ በመሆኑ የተነሳ የዒልም መድረኮች ክፍቶች ናቸው ይባላል። መስጊዶች ባዶች ናቸው። ብቁ ኢማም አላገኘንም፣ ብቁ ሙአዚን የለም፣ ብቁ ዱዓቶች የሉም፣ ብዙ ክፍተቶች አሉ፣ መስተካከል ያለበት ይባላል። እሺ ብቁዎቹ ሰው ካሉ ማን ነው ሊተካ የሚችለው? ግልጽና ግልጽ ነው። ይሄ ከተጠያቂነት ማያድን መሆኑን ማወቅ ያስፈልገናል። ኢባድ አላህ ዑለማዎችን በተለይ ትልቅ መሳሪያ አላቸው። ኪታብ ነው መሳሪያቸው። ኪታብ የመግዛት አቅም ያለው የትኛው የለም። አብዛኛው እንኳን ኪታብ ለመግዛት ሊለብሰው የሚገዛበት ሊጓዘው የሚገዛበት የለም። የኩፍር ሰዎች ወደ ኩፍር ይጠራሉ። የተሻለ መኖሪያ የተሻለ መኪና ይዘጋጅላቸዋል። ኩፍራቸው ቁጥር የሚያስከፍሉት ኃይል በጨመረ ቁጥር ሁሉ ነገሮች ይጨመርላቸዋል። አብሽሩ ይባላል። አትጨነቅ አብሽሩ ይባላል። ነገር ግን ብዙ ዑለማዎቻችንን ስናይ ዱዓቶቻችንን ስናይ ባለበተለይም ስናይ ኃላፊነታቸውን ለመወጣት መሄጃ አጥተው ሲሰለፉ እናያቸዋለን። ተሰልፈው ታክሲ ይጠብቃሉ። ለነሱ ውርደት አይደለም ዒባድ አላህ በነገራችን ላይ ለነሱ ክብር ነው። ለኡማው ግን ውድቀት ነው። ለኡማው ግን አንገት የሚያስከፋ ማንነት ነው። ምክንያቱም ይህ የጋራ ኃላፊነት ነው። አላህ ሱብሓነሁ ወተዓላ ሁላችንም በጋራ የሚጠይቀን የትኛውን ክፍተት በሚፈጠርበት ጊዜ ዒባድ አላህ ሌሎች ዲንን ለማጥፋት ብዙ ነገር ያደርጋሉ። ደጋግሜ የምናገረው ግን እኛስ ዲናችንን ለመርዳት ለመጠበቅ ምን አይነት ተግባር እየሰራን ወዴት ማንነት እየተሻገረ መሆኑን ማስተዋል የግድ ይለናል። ሁላችንም መረባረብ ይኖርብናል። ዲናችንን ለመጠበቅ ዒልምን መጠበቅ ነው አንዱ የዚህ ዲን መሰረት። ዒልም ከጠፋ ዑለማዎች ከጠፉ በዚህ አይነት መልኩ ከቀጠለ
ልጆቻችን አፍንታ እጅግ የሚያስፈራ ነው። በደፍኑ አላህ አላቸው ብለን ማለት ግን አንችልም። በቀላሉ ምን ያህል እየተፈተኑ እንደሆነ ልጆቻችን እናውቃለን። ምን ያህል ወጣቶቻችን እየተፈተኑ እንደሆነ እናውቃለን። ምን ያህል ሴቶቻችን እየተፈተኑ እንደሆነ እናውቃለን። ሁላችንም ምን ያህል እኛ ራሱ በስለናል አውቀናል ከዲን አባልን ብለን የምናስብ ሰዎች ራሱ ስንት እየተፈተንን ነው ያለው። ሐራምና ሐላል ላይ ችግር ውስጥ እየገባን ሰላታችንን ተረጋግተን መስገድ እየቻልን አይደለም። ጾማችንን በአግባቡ እየጾምን አይደለም። እነዚህ ነገሮች ሁሉ መልሶ መስመር መያዝ የሚችለው ዒልም ላይ ስንጠነክር ነው። ከመስጊድ መጥፋት ሳንችል ዲናችንን ሕያው የሚያደርገንን ወሕይ ሁልጊዜ ስንሰማ ቁርአንና ሐዲስን በአግባቡ ስንሰማ ብልሃት ያላቸው ብልጦች ሕክማን የሚችሉ ሰውን መያዝ መማረክ የሚችሉ ዱዓቶችን ጠለበተ ዒልምን ማምረት ስንችል ይሄ ሁላችንም የጋራ ኃላፊነት ሆኖ እንዲሰመርበት የግድ ይላል። ዒባደላህ هذا وصلوا وسلموا على النبي الكريم إذ أمر الله بقوله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم وارض اللهم عن أصحابه أجمعين وعنا معهم بإحسانه ومن تبعهم بإحسان إلى يوم الدين اللهم أعز الإسلام والمسلمين وانصر الإسلام والمسلمين ودمر أعداءك أعداء الدين وأرنا فيهم عجائب قدرتك إنك على كل شيء قدير ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.